አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሰኔ 9 2018 ሚንበር ኸበር ጀመረ። ሙሐመድ ንጉስ አብዱ ሚንበር ኸበርን እየመራው ከእናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁ እንደዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። በትግራይ ክልል በተለይ ለአክሱም ሙስሊሞች ዘላቂ መፍትሄ ማበጀት አለመቻል የህዝቦችን አብሮ መኖር ሊሸረሸር የሚችል በመሆኑ ሊታረም እንደሚገባው የታሪክ አጥኚዎች አስጠነቀቁ። የአፍሪካ የፋይናንስ ኮርፖሬሽን በኢትዮጵያና ናይጄሪያ ለሚገነባው የዳንጎቴ ማዳበሪያ ፋብሪካ $600 ሚሊዮን ድጋፍ አቀረበ። የእስላማዊ ትብብር ድርጅት ሶማሊላንድ የተባለችው ግዛት በወረራ በተያዘው የቁድስ ከተማ ግዛት ውስጥ ኤምባሲ መክፈቷን አወገዘ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁ እንድቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የአፍሪካ የፋይናንስ ኮርፖሬሽን በኢትዮጵያና ናይጄሪያ ለሚገነባው የዳንጎቴ ማዳበሪያ ፋብሪካ $600 ሚሊዮን ድጋፍ አቀረበ። አሚናት ሙሐመድ ያዘጋጀችውን ዝርዝር ከድር ከማል ያቀርበዋል። የአፍሪካ የፋይናንስ ኮርፖሬሽን በኢትዮጵያ እና ናይጄሪያ ለሚገነባው የዳንጎቴ የማዳበሪያ ፋብሪካ $600 ሚሊዮን ድጋፍ አቀረበ። የአፍሪካ ፋይናንስ ኮርፖሬሽን የአህጉሪቱን የምግብ ዋስትና ለማጠናከር ያለመ እና በዳንጎቴ ግሩፕ የሚመራውን የ$7 ቢሊዮን የማዳበሪያ ማስፋፊያ ፕሮግራም ለመደገፍ የ$600 ሚሊዮን የብድር ስምምነት ተፈራርመዋል። የፋይናንስ ድጋፉ በናይጄሪያ ያለውን የማዳበሪያ ምርት በ3 እጥፍ ለማሳደግና በኢትዮጵያ ለሚገነባው ግዙፍ የማዳበሪያ ማምረቻ ይውላል ተብሏል። ኮርፖሬሽኑ ብድር የፈቀደው የዳንጎቴ ግሩፕ የማዳበሪያ ይዞታ ኩባንያ ለሆነው ግሪንቪው ፈርቲላይዘር ኮርፖሬሽን ነው። የብድር ስምምነቱ በኢትዮጵያ በዓመት 3 ሚሊዮን ሜትሪክ ቶን የዩሪያ ማዳበሪያ ማምረት የሚችል አዲስ ግዙፍ ፋብሪካ ለመገንባት የሚያግዝ እንደሆነ ተጠቅሷል። በተጨማሪም በናይጄሪያ የሚገኘውን የዳንጎቴ ማዳበሪያ ፋብሪካ በአሁኑ ወቅት በዓመት ከሚያመርተው 3 ሚሊዮን ሜትሪክ ቶን የዩሪያ ማዳበሪያ አቅም በ3 እጥፍ በማሳደግ ወደ 9 ሚሊዮን ሜትሪክ ቶን ከፍ እንደሚያደርገው ተገልጿል። የአፍሪካ ፋይናንስ ኮርፖሬሽን ኢንቨስትመንቱ የአፍሪካን የምግብ ዋስትና ለማጠናከርና አህጉሪቱ ከውጭ በሚገቡ ማዳበሪያዎች ላይ ያላትን ጥገኝነት ለመቀነስ እንደሚረዳ ገልጿል። ስምምነቱ ይፋ የተደረገው የኢትዮጵያ ኢንቨስትመንት ሆልዲንግስ እና የዳንጎቴ ግሩፕ በሶማሌ ክልል ጎዴ ከተማ የማዳበሪያ ፋብሪካ ለመገንባት ስምምነት ከተፈራረሙ ከ1 ዓመት ገደማ በኋላ ነው። ማስፋፊያው ማዳበሪያ በአህጉሪቱ ላይ በበቂ ሁኔታ እንዲገኝ ለማድረግ የግብርና ምርትን ለማሳደግና አህጉሪቱ ከውጭ በሚገቡ የግብርና ግብዓቶች ላይ ያላትን ጥገኝነት ለመቀነስ ያስችላል ተብሎ ይጠበቃል። መግለጫው በተለይም ከቅርብ ዓመታት ወዲህ በዓለም አቀፍ የአቅርቦት ሰንሰለት ላይ የተከሰቱ መስተጓጉሎች ከውጭ በሚገባ ማዳበሪያ ላይ በከፍተኛ ሁኔታ በሚደገፉ የአፍሪካ ሀገራት ላይ ያለውን አደጋ ቁልጭ አድርገው አሳይተዋል ብለዋል። የኮርፖሬሽኑ ፕሬዝዳንትና ዋና ስራ አስፈጻሚ ሳማይላ ዙበይሩ የአፍሪካን እያደገ የመጣውን የምግብ ፍላጎት ለማሟላት የማዳበሪያ ምርትን ማሳደግ ወሳኝ መሆኑን ገልጸዋል። ምንም እንኳን የአፍሪካ 1.5 ቢሊዮን ህዝብ ተመሳሳይ የህዝብ ቁጥር ካላቸውና በዓመት 40 እና 50 ሚሊዮን ቶን ከሚጠቀሙት እንደ ህንድ እና ቻይና ጋር ሲነጻጸር በዓመት 6 ሚሊዮን ቶን ዩሪያ ብቻ መሆኑን ገልጸዋል። ጠቅላይ ሚኒስትር አብይ አህመድ በመስከረም ወር በሶማሌ ክልል በሚገኘው በጎዴ ከተማ የዩሪያ አፈር ማዳበሪያ ፋብሪካ ግንባታ ማስጀመራቸውንና ከኢትዮጵያ ኢንቨስትመንት ሆልዲንግ እና ከዳንጎቴ ግሩፕ ጋር በመተባበር እንደሚሰራም ገልጸዋል። በ3 ቢሊዮን የሚገነባው ፋብሪካው በ40 ወራት ውስጥ ተጠናቆ ወደ ስራ ይገባል ተብሎ የሚጠበቅ ሲሆን ይህም ኢትዮጵያ በማዳበሪያ አቅርቦት ላይ በተለይም ከሩሲያ እና ከሌሎች የውጭ ሀገራት የምታደርገውን ጥገኝነት እንደሚቀንስ ይታመናል። የአፍሪካ ፋይናንስ ኮርፖሬሽን ለአፍሪካ የመሰረተ ልማት እጥረትና ፈታኝ የስራ አካባቢ ተግባራዊ መፍትሄዎችን ለመስጠት ሲባል በሉዓላዊ የአፍሪካ ሀገራት እንደ አውሮፓውያን አቆጣጠር በ2007 የተቋቋመ አህጉር አቀፍ የልማት ፋይናንስ ተቋም ነው። የኢትዮጵያ መገናኛ ብዙሃን ባለስልጣንና የኢትዮጵያ ሃይማኖት ተቋማት ጉባኤ ትብብር ለሀገር ክብር በሚል መሪ ቃል የመግባቢያ ስምምነት ተፈራረሙ።
የኢትዮጵያ መገናኛ ብዙሃን ባለስልጣንና የኢትዮጵያ ሃይማኖት ተቋማት ጉባኤ ትብብር ለሀገር ክብር በሚል መሪ ቃል የመግባቢያ ስምምነት የተፈራረሙት በዛሬው ዕለት ነው። የፊርማ ስነስርዓቱ በኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ወይዘሮ ሃይማኖት ዘለቀና በኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ተከናውኗል። በስነስርዓቱ ወቅት ንግግር ያደረጉት የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ወይዘሮ ሃይማኖት ዘለቀ ከለውጡ በኋላ መንግስት ሁሉም የሃይማኖት ተቋማት የራሳቸው ሚዲያ እንዲኖራቸው ማስቻሉን ተናግረዋል። በአሁኑ ሰዓት በህጋዊ ፈቃድ እየተንቀሳቀሱ የሚገኙት 51 ሚዲያዎች መኖራቸውን የተናገሩት ዳይሬክተሯ በተቃራኒውም ፈቃድ ሳይኖራቸው በዲጂታሉ ዓለም የተከፈቱ ሚዲያዎች መኖራቸውንም አስታውሰዋል። ዳይሬክተሩ አክለውም በህጋዊ ፈቃድ እየተንቀሳቀሱ የሚገኙ ከአንዳንድ የሃይማኖት ሚዲያዎች በስተቀር በርካቶቹ አብሮነት፣ መረዳዳትና ኢትዮጵያዊ እሴቶችን ጎልተው እንዲወጡ ማስቻላቸውንም ገልጸዋል። በዚህ ስምምነት ውስጥ የሐሰተኛ መረጃ ስርጭት በተመለከተ ባለስልጣኑ ከኢትዮጵያ ሃይማኖት ተቋማት ጉባኤ ጋር በጋራ ለመከላከል እንደሚሰራም ተገልጿል። የሚወሰዱት አስተዳደራዊ እርምጃዎች በሁለቱ ተቋማት ስምምነት መሰረት እንደሚሆንም ተመላክቷል። የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ በበኩላቸው የመግባቢያ ስምምነቱ 5 ቁልፍ ጉዳዮች ላይ ትኩረት ማድረጉን ገልጸዋል። በሁለቱ ተቋማት ሰላምን ማጽናትና አብሮነትን ማጠናከር፣ የሃይማኖትን ሚዲያና የሃይማኖት ዘገባዎች ሙያዊ ምግባር የተሟላ ማድረግና የውል ስምምነቱን አክብሮ እንዲተገብር ማገዝ፣ እየተስፋፋ የመጣውን የጥላቻ ንግግርና የሐሰተኛ መረጃ ስርጭትን መከላከል፣ ልዩነትን ጠብቆ በጋራ ጉዳይ ላይ በትብብር የመስራት ልምድን ባህል ማድረግ ማስቻል፣ እንዲሁም የአቅም ግንባታና የግንዛቤ ስራዎችን እንዲጨምሩ ማድረግ ላይ መስማማታቸውን ዋና ጸሐፊው ሊቀ ትጉሃን ቀሲስ ታጋይ ታደለ ተናግረዋል። ወደ ዕለቱ አብይ ጉዳይ እንለፍ። በሰሜን ኢትዮጵያ በትግራይ ክልል በተለይ ሙስሊሞች ላይ ተደጋጋሚ በደል እየደረሰባቸው መሆኑን ነዋሪዎች ሲናገሩ ይደመጣል። በደሉ በተለይ በእስልምና አስተምሮ ውስጥ ከመሰረታዊ የአምልኮ ነፃነት ጋር እየተገናኙ ናቸው። ማህበረሰብ ላይ የተጋረጠው ይህ ፈተና ለዘመናት ቢቆይም እልባት ሳያገኝ ሰንብቷል። በዚህ ላይ ያጠነጠነውን ጥንቅር እንከታተል። የሰው ልጅ ሕሊና የማይቀበላቸው ግፎች በተለያዩ አካባቢዎች በኖሩ ኢትዮጵያውያን ሙስሊሞች ላይ ተፈጽመዋል። እነዚህ በደሎች በተለይም ከ20 ዓመታት በፊት ተንኮታኩቶ በወደቀው ዘውዳዊ ስርዓት ውስጥ በእጅጉ ገነው የሙስሊሞች ልብ በሐዘን አድምተውታል። ይበልጥ የሚያሳዝነው ግን የመቃብር ስፍራ ያለ የሚለው የሙስሊሞች ሮሮ ዛሬም አለማክተሙ ነው። ለምሳሌ ያህልም ከዘመነ ኃይለ ሥላሴ ጀምሮ ቋሚ የመቃብር ስፍራ ተነፍገው የተንከራተቱት የውቅሮ ከተማ ሙስሊሞች ዛሬም ልባቸው አልረጋም። በስራ አጋጣሚ ውቅሮ ብቅ ያለው ተባባሪያችን ያነጋገራቸው አንድ ሙስሊም አዛውንት እንዲህ ይላሉ። ኃይለ ሥላሴ ከ3 የመቃብር ስፍራዎች ነቅሎ አባረረን። ደርግም እንዲሁ ለመካነ መቃብርነት እንጠቀምባቸው ከነበሩ 3 ቦታዎች አስነሳን። ይኸው ዛሬም በሰላም አስከሬን የምናሳርፍበት ቦታ አላገኘንም። የውቅሮ ሙስሊሞች የመቃብር ስፍራ ሮሮ ከትውልድ ትውልድ ከዘመን ዘመን ከመንግስት መንግስት ተሸጋግሮ አንዳች የጸና ልባት ሳይደረግለት አምናን ይዞ እስተ ዘንድሮ ዘልቋል። ይህ ጽሑፍ መስከረም 1986 በቢላል መጽሔት የታተመ ነው። የመቃብር ስፍራ ሮሮ በውቅሮ በሚል ርዕስ ከታተመ 32 ዓመታትን አስቆጥሯል። ዛሬም ይህ የአንድ ወጣት ዕድሜ ባስቆጠረው ጽሑፍ ላይ የተጠቀሱት ጉዳዮች በትግራይ ክልል በሌሎች አካባቢዎች መልካቸውን እየለዋወጡ ይስተዋላሉ። ላብነትም በአክሱም ከተማ አሁንም ድረስ እልባት ያልተሰጠው ሙስሊሞች መስጂድ እንዳይገነቡ የማገድና ተከራይተውባቸው የሚሰግዱባቸው ስፍራዎች ላይ በጸጥታ አካላት ጭምር የታገዘ ክልከላና ቁሳቁስ ንጥቂያ ባለፈው ዓመት በመቀጠል ዜጎችን አደባባይ ወጥተው ተቃውሟቸው እንዲያሰሙ ያስገደደው የሙስሊም ሴት ተማሪዎች ሂጃብ ለብሰው ትምህርት ቤት ውስጥ እንዳይገቡ መከልከል፣ እንዲሁም በሚያዝያ ወር መገባደጃ በአብዓዲ ከተማ አስተዳደር ውስጥ የሚገኘው አሽሐዲ ወይም አምባ ሐዲን በሚል ስያሜ የሚታወቀው ስፍራ ከጥንት ጀምሮ በሙስሊሞች መቃብርነት
ሲጠቀሙበት የነበረ ቢሆንም ለሌላ እምነት ቤት አምልኮ መሰጠቱ ተጠቃሽ ነው። ለመሆኑ በክልሉ በሚገኙ ሙስሊሞች ላይ ዘመን አልፎ ዘመን ሲተካ አንዱ የመንግስት ስርዓት አልፎ ሌላኛው ሲመጣ ለምን ችግሮቹ ለምን እልባት ሊያገኙ አልቻሉ? በአካባቢው ሙስሊሞች ላይ የሚፈጠረው ጫናስ እንዴት አይነት ነው? በዚህ ጉዳይ ላይ የአካባቢው ተወላጅን ትዝብትና ለምን መፍትሄ ማግኘት ተሳነው የሚለውን ቃኝተናል። ለዚህም ከላይ ከዘረዘርናቸው በትግራይ ክልል በአቢ ዓዲ ከተማ የተወለዱት በመቀሌ ዩኒቨርሲቲ የዶክተሬት ዲግሪ ጥናት የሰሩ ከሚገኙትና የወራቢ ዩኒቨርሲቲ መምህሩ አቶ ሙሐመድ አወል ሐጎስን አነጋግረናል። እንደ አንድ የክልሉ ተወላጅ እንዲሁም የአክሱም ሙስሊሞች ጉዳይ ላለፉት 15 ዓመታት ሲከታተል እንደነበረ ሰው ጉዳዩ መከሰቱ በጣም ያሳዝናል፣ ስሜታውም የሚያደርግ ነው። ግን እኔ ለረጅም ዓመታት ጉዳዩን ሲከታተለው የነበረ ጉዳይ ስለሆነ መሆን እነሱ እንደሚያስቡት ወይም ስጠብቀው የነበረ ነገር ነው አክቹአሊ እየሆነ ያለው ብዬ ነው የማስበው ማለት ነው። ምክንያቱም ላለፉት 15 ዓመታት እየሆነ የነበረ ነገር ነው። ቀላል አይደለም። አሁን የመጣ ነገር አይደለም። የቆየ ጉዳይ ስለሆነ ከ1980ዎቹም ጀምሮ የምናያቸው ነገሮች ከዛ በፊትም ብዙ የተፈጠሩ ሁኔታዎች ስለነበሩ ይህንን ነገር አሁን ምናልባት ጦርነትን ወይም ፖስት ዋር ትግራይ አካባቢ ላይ በመሆኑ ጊዜ ጠብቆ የተደረገ ነገር በመሆኑ ነው እንጂ ይህን ነገር ስጠብቆ የነበረ ነገር ወይም ለኔ እንትን አላደረገኝም አክቹአሊ እንደ ሰው ያሳዝነኛል። ግን እዛ ሲሆን ከነበረው አንፃር ሳየው ግን ኤክስፔክትድ የሆነ ነገር ነው እየተፈጠረ ያለው ማለት ነው። የሙስሊሙ ማህበረሰብ የራሱ የመቃብር ስፍራ ስለሌለው አስከሬን ተሸክሞ በርካታ ኪሎ ሜትሮች ርቀት ላይ ወደሚገኙ አካባቢዎች ለመጓዝ ስለሚገደድ ይህ አይነቱ መገለል በማህበረሰቡ ስነልቦናና እያሳደረ ያለው ማህበራዊ ተጽዕኖ እንዴት እየደረሰበት እንደሚገኝም አብራርተዋል። እነዚህ ጫናዎች በጣም ብዙ ናቸው። አንዱ የመስጂድ ጥያቄ ነው። መስጂድ የለም አካባቢው ላይ ማለት ነው። ስለዚህ መስጂድ የሌለው ሙስሊም ምን አይነት ጫና ሊደርስበት እንደሚችል ይታወቃል። ለሙስሊሞች መስጂድ ማለት ተራ የአምልኮት ቦታ ብቻም አይደለም፣ ከዛ የዘለለ ነው። ማህበረሰቡ የሚሰባሰብበት ነው፣ መኖሩን የሚያረጋግጥበት ነው። የተለያዩ ኢሹዎች እንደ ትምህርት ቤትም ነው፣ መድረሳም ነው። ሙስሊሞች እንዳጠቃላይ ማህበራዊ ህይወታቸውን መኖራቸውን የሚያሳዩበት አንድ መንገድ መስጂድ ነው። ሙስሊም መስጂድ ሲከለከል ህልውናውን ኤግዚስተንሱን እየተከለከለ ያለው ማለት ነው። ሙስሊሞች ከኢኮኖሚያዊ መገለል የሚደርሳቸዋል። ከፍተኛ የሆነ ግብር እንዲከፍሉ ይደረጋል። አፄ ዮሐንስ ዘመን ጀምሮ ሙስሊሞች ላይ የሚጣል ከፍተኛ የሆነ ግብር ነበረ ማለት ነው። አሁንም በቢሮክራሲው ደረጃ ሙስሊሞች ከፍተኛ የሆነ ግብር ይከፍላሉ። ግብር ከፋይ ሆኖም ግን አሁንም ሃይማኖታዊ መብታቸውና ነፃነታቸው ግን አልተጠበቀላቸውም። በኢትዮጵያ ህገ መንግስት የሃይማኖት እኩልነት ቢታወጅም በትግራይ ግን በተለይ በትግራይ ክልል አክሱም ከተማ ሙስሊሞች በኪራይ ባገኟቸው መኖሪያ ቤቶች ውስጥ በስጋት ሰላት ይሰግዳሉ። በአደባባይ የሚከበሩ ዒድ ሰላቶች እንዳይሰግዱም እገዳዎች ይጣሉባቸዋል። ይህ እገዳ ከወራት በፊት የመንግስትን አስተዳደራዊ መዋቅር በመጠቀም ጭምር ሲፈጸም ቢስተዋልም ለችግሩ መፍትሄ ማምጣት እንዳልተቻለ እንግዳው ይናገራሉ። አክሱም ላይ የሚፈጸሙ ይሄ ህገ መንግስታዊ ጥሰቶች ለማስቆም የተደረጉ ጥረቶች ኢመንት ናቸው። እስካሁን ኢመንት ናቸው። በኢህአዴግም ዘመን ሆነ ከዛ በፊትም ሆነ አሁንም ባለው ስርዓት ይህንን ህገ መንግስታዊ ጥሰት የማስቆም ድርጊት አልተደረገም። ምናልባት ይህንን ለሌሎች አካባቢዎችም መጥፎ ሌሰን ሊሆን ይችላል፣ መጥፎ ትምህርት ሊሆን ይችላል ማለት ነው። ተመልካቾቻችን ከዚህ ጉዳይ አልወጣንም። አብዱል ጀሊል አሊ ካሳ እዚህ ስቱዲዮአችን ተገኝተዋል። እንኳን ደህና መጡ። መልካም። እንግዲህ ቀደም ብለን በተመለከትነው መጽሔት ላይ እንደተቀመጠው በወቅቱ የውቅሮ ሙስሊሞች አስከሬን ይዘው ወደ ተራራና ወደ ሩቅ ቦታዎች ለመጓዝ ይገደዱ ነበር። ይህ እውነታም ዛሬ መልኩን ለውጦ ደግሞ በትግራይ ሌሎች አካባቢዎች በሙስሊሞች ላይ እያጋጠመ ወይም ደግሞ እየተከሰተ እየተመለከትን ነው። የነጃሽን ታሪክ ባስተናገደ አካባቢ ይህ አይነቱ ማህበራዊና ሃይማኖታዊ ክልከላ እንዴት ሊፈጠር ቻለ? የታሪኩ መነሻስ ምንድን ነው ብለን እንገምታለን? አክቹአሊ ያ ቀጠና የነጃሺ መነሻ ቦታ ነው። ንጉስ ነጃሺ ደግሞ በዓለም ታሪክ የሚታወቀው ኢትዮጵያን በዓለም ታሪክ ወይም የእስልምና ታሪክ ሲነሳ የነጃሽና የውቅሮ የአክሱም ይህ ታሪክ ይነሳል አብሮ። ስለዚህ
አለመታደል ሆኖ በሚገባው ደረጃ ካፒታላይዝ አለመደረጉ ወይም ደግሞ ለህዝብ በሚጠቅም መልኩ ለሀገር በሚጠቅም መልኩ በዓለም ደረጃ ባለማስተዋወቃችን እንጂ ትልቅ የታሪክ ስጦታ ነው። ያ ቀጠና ሂስቶሪክ የሆነው የሶሎሞኒክ አንታይ ሙስሊም ወይም ደግሞ ጸረ ሙስሊም አስተሳሰብና አካሄድ ከድሮ ጀምሮ የነበረ ነው። አዲስ የመጣ አይደለም። ኢማም ነጃሺ ቢሆን ይሄ ችግር አጋጥሞታል ከጅምሩ ጀምሮ። እንደምታውቀው በዙ ምክንያት አመጽ ተነስቶበት ኩዴታ በፈንቅለ መንግስት ሲደረግበት ሙከራ ሲያደርግ ሲያፈገፍግ መጨረሻ ላይ ደግሞ ለነብዩ ሰለላሁ ዐለይሂ ወሰለም ሄዶ እጅ ሊሰጥ ወይም ደግሞ ሊዘይራቸው ሲሄድ መንገድ ላይ ያለ የሞተ ሰው በመሆኑ ለዛው ነው አሁን ትግራይ ውስጥ ወይም ወሎ ውስጥ ሰሜኑ አካባቢ ላይ ወደ አንቶ ሲመጣ ወደ አንቶ ሲሸሽ ትግራይ ላይ ቀራሉ አህመድ ነጃሺ መንገድ ላይ ቀራሉ አህመድ ነጃሺ የሚባለውና እሱም ቢሆን ወዳው ነው ይሄ ሃይማኖቱን መሰረት ያደረገ ተቃውሞ የተነሳበት ማለት ነው። ይህ ሐሳብ ደግሞ ኋላ በተለይ ሶሎሞኒክ ሲሆን ከ1770 በኋላ እጅግ በጣም የከፋ ሁኔታ ላይ ደርሷል ማለት ነው እና ታሪካዊ ነው። እዛ አካባቢ ያለ ሙስሊም መጨቆን ርስት አልባ ማድረግ በሁሉ ነገር ላይ ማግለል የተለመደ ነው። ወደዚህ ወደ አክሱም ደግሞ ስንመለስ በቅርቡ የተከሰቱ ነገሮች አሉ። አሁን አንተ ለማንሳት እንደፈለከው የሂጃብ ክልከላ እንዲሁም ደግሞ የአክሱም ሙስሊሞች በተለይ አብይ አዲ የሚባል አካባቢ ደግሞ የመቃብር ስፍራ ተከልክለዋል። ሂጃብ እንዳይለብሱም ተማሪዎች እንዲሁም ደግሞ የጁምዓ ሰላትን በህብረት ሆነው እንዳይሰግዱ የሚደረግበት ሁኔታም ደግሞ ተከስቷል። ሰሞኑ የተከሰቱ ወይም ደግሞ ቆይተው የመጡ ነገሮች ናቸውና ግን እዚህ ጋር አብረህ እንድታነሳልኝ ስለፈለኩ ነው ያቋረጥኩ። የአፍሪካ የመጀመሪያው የሙስሊሞች መጠለያ የነጃሺ ሀገር የሆነችው ይቺው ምድር ዛሬ እንዲህ አይነት ክልከላ በቅርቡ መደገሙ ደግሞ አሁን በእኛ ትውልድ ደግሞ መደገሙ እንደ ታሪክ አጥኚ ምንድን ነው የሚገመግሙት? በጠቅላላ እዛ አካባቢ አሁን እየተሄደበት ያለው ሂደት እጅግ በጣም አደገኛ፣ በቀጣይም ኢትዮጵያውያን በጋራ የማያስኖር የዛ ተሞክሮና ተምሳሌት ወደ ተቀሩት የዛ አዝማሚያና የዛ አመለካከት ወዳላቸው ክልሎች ከተራመደ ብዙ እልቂት የሚፈጥር በሂደትም ደግሞ ይሄ ለዘመናት አክራሪ ሙስሊም፣ ታጣቂ ሙስሊም፣ ገዳይ ሙስሊም የሚል ሌብሊንግ ሰው የመጨረሻውን የመቀበር ዕጣ ፈንታው እንኳን ሲከለከል ሊሆን የሚችለው ያንን ነው። 5 ሰው ሆነን 6 ሰው ሆነን 7 ሰው ሆነን ጫካ ገባን ብሎ የሚተርክ ኃይል ሌላ 7 ሰው ጫካ ገብቶ ሊፈጥር የሚችለውን ግምት ይሳነዋል ብዬ አላስብም እና አይ ዶንት ቲንክ በዚህ ቀጥላ ብዬ አላስብም። መልካም የመጨረሻ ጥያቄ ላድርገው። የክርስቲያኑና የሙስሊሙ ማህበረሰብ ሰብአዊ ሃይማኖታዊ መብቱ ተጠብቆ የሁለቱም ዘላቂ ሰላም ማምጣት የሚቻለው እንዴት ነው? የታሪክ ምሁራንስ እንደ መፍትሄ ሀሳብ ብላችሁ ልታስቀምጡት የምትችሉት የመፍትሄ ሀሳብ ምን ሊሆን ይችላል? ዘላቂ መፍትሄ የሚሆነው አይደንቲቲን መሰረት ያደረገ ፍጹም ዘግናኝ የሆነ የመብት ክልከላዎች በአሁኑ እንደ ለሰን የሚወሰዱ አይደሉም፣ እንደ ተሞክሮ የሚወሰዱ አይደሉም። አሁኑ ሁሉም ሙስሊም ክርስቲያን ሳይል ካላስቆማቸው ነገ ጧት በሩቅ የምንሰማቸው ነገሮች የቅርብ ድርጊቶች ይሆናል። ነገ ጧት በብዙ ቀጠናዎች ላይ ይስፋፋሉ። እነሱ የሄዱበት የመጨረሻ መፍትሄ ብሎ የሄዱበት ደግሞ የመጨረሻ ጽንፍ የተጻነፈ ነው። ሙስሊሞች እንስገድ ብለው እንዳይጠይቁ፣ ሙስሊሞች መስገጃ ቦታ መስጂድ መገንባት ያስፈልገናል ብለው እንዳይጠይቁ በማሰብ የአክሱምን የቅዱስ ከተማ ብሎ መበየንና በዛ ፖለቲካል እውቅና እንድታገኝ ማድረግን ነው እንደ አማራጭ ወሰዱት። ይሄ ጥሩ ለሰናል። ለእኔ አንድ ሀገር እንድትኖር የፈለገ ሰው፣ በሰላም መኖር የሚፈልግ ሰው ለነገ እንደ ታሪክ የሚወራ ቁርሾ የሚሆን ነገርን መጥፎ ነገርን ታሪክ አድርጎ ማስቀመጥ ነውር ነው። ስለዚህ አሁን እኔ ስረዳው ፖለቲካዊ ነው። አክቹዋሊ እዛ አካባቢ ያለ ትርምስ የተፈለገው እነዛን ማህበረሰቦችን ኤክስፔንስ በማድረግ ቃብዲ በማድረግ በመላ ኢትዮጵያ ተመሳሳይ ነገር መፍጠርና የሃይማኖት ግጭት በኢትዮጵያ ውስጥ እንዲፈጠር የሚፈልግ ኃይል እንዳለ እረዳለሁ። ይሄ ደግሞ በሂደት የሴንትራል መንግስቱን ሼክ ለማድረግ ይጠቅመኛል ብሎ ያሰቡት ስትራቴጂ ነው ብዬ አስባለሁ።
በዚህ መካከል ግን እዚያ ያሉ ምስኪን ሙስሊሞች ተጠቂ ሆኑ እና አንዳንዴ የሚያልፉ ነገሮች አሉ፣ ግን የማያልፉ ከልጅ ልጅ የሚተረፉ ነውሮች ግን ተቀምጠው ይሄዳሉ። ስለዚህ ከዛ መውጣት ያስፈልጋል ብዬ አስባለሁ። መልካም አብዱል ጀሊል አሊ ካሳ እዚህ ስቱዲያችን ተገኝተህ ማብራሪያ ስለሰጠህን ከልብ አመሰግናለሁ። ተመልካቾቻችን እንቀጥላለን። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። በትግራይ ክልል በተለይ ለአክሱም ሙስሊሞች ዘላቂ መፍትሄ ማበጀት አለመቻል የህዝቦችን አብሮ መኖር ሊሸረሽር የሚችል በመሆኑ ሊታረም እንደሚገባው የታሪክ አጥኚዎች አስጠነቀቁ። ከቆይታ በኋላ የእስላማዊ ትብብር ድርጅት ሶማሊላንድ የተባለችው ግዛት በወረራ በተያዘው የቁድስ ከተማ ግዛት ውስጥ ኤምባሲ መክፈቷን አውግዟል። እንመለስበታለን፣ ይጠብቁ። በጋዛ ፍርስራሽ ስር ያሉ በሺዎች የሚቆጠሩ አስከሬኖች ማንነታቸውን መለየት ሳይቻል ሊቀር እንደሚችል ዓለም አቀፉ የቀይ መስቀል ኮሚቴ አስጠነቀቀ። በጋዛ ፍርስራሾች ስር የተቀበሩ ናቸው ተብለው የሚታመኑ በሺዎች የሚቆጠሩ ፍልስጤማውያን አስከሬኖችን የማውጣት ስራ ከፍተኛ እንቅፋቶች እየገጠሙት በመሆኑ ማንነታቸው በጭራሽ ሳይታወቅ ሊቀር እንደሚችል ዓለም አቀፍ የቀይ መስቀል ኮሚቴ አስጠንቅቋል። ዘ ጋርዲያን ጋዜጣ ባወጣው ዘገባ መሰረት በአሜሪካ አደራዳሪነት ተደርሶ በነበረውና ባለፈው ጥቅምት ወር ላይ መተግበር በጀመረው የተኩስ አቁም ስምምነት አማካኝነት አስከሬኖችን የመፈለግና የማውጣት ስራዎች አሁንም አዝጋሚ ሆነው ቀጥለዋል። ጊዜው እየረዘመ መሄዱ ደግሞ የሰዎች አስከሬን ተለይቶ እንዳይታወቅ የመበላሸት እድሉ እያሰፋው ነው። በወረራ በተያዘው ምስራቅ ቅዱስ የዓለም አቀፉ ቀይ መስቀል ኮሚቴ ቃል አቀባይ ፓት ግሪፊትስ እነዚህ አስከሬኖች በቅርቡ ማንነታቸውን ለመለየት አስቸጋሪ ሊሆን እንደሚችሉ ምንም ጥርጥር የለውም ብለዋል። አክለውም የሰዎች አስከሬን ወጥቶ የፎረንሲክ ምርመራ ለማድረግ ጊዜው እየረዘመ በሄደ ቁጥር ማንነታቸውን መለየት ይበልጥ አስቸጋሪ ይሆናል። የሟቾች አስከሬን በፍርስራሹ ስር ለረዥም ጊዜ በቆየ ቁጥር ውሎ አድሮ በሚወጣበት ጊዜ በጣም የመበስበስ አልፎ ተርፎም ወደ አጽምነት የመቀየር እድሉ ከፍተኛ ነው ሲሉ አስረድተዋል። በተጨማሪም የፎረንሲክ ባለሙያዎች የማንነት ማረጋገጫዎችን ለማጣራት ሊጠቀሙባቸው የሚችሏቸውን ሁኔታዊ ማስረጃዎችን የማግኘት እድላቸውን ያጣሉ ብለዋል። ፍልስጤማውያን በዘር ማጥፋት ጦርነቱ ወቅት ተከማችቷል ተብሎ በሚገመተው 61 ሚሊዮን ቶን ፍርስራሽ ውስጥ ፍለጋ መጀመራቸውን ዘገባው ጠቅሷል። በጋዛ የሚገኙ የጤና ባለስልጣናት ቢያንስ 10,000 ሰዎች አሁንም በፍርስራሹ ስር ተቀብረው እንደሚገኙ የሚገምቱ ሲሆን አንዳንድ ባለሙያዎች ደግሞ ቁጥሩ እስከ 14,000 ሊደርስ እንደሚችል ያምናሉ። የእስላማዊ ትብብር ድርጅት ሶማሊላንድ የተባለችው ግዛት በወረራ በተያዘው የቁድስ ከተማ ግዛት ውስጥ ኤምባሲ መክፈቷን አወገዘ። የእስላማዊ ትብብር ድርጅት ጠቅላይ ሴክሬታሪያት ከሶማሊያ በመነጠል ራስ ገዝ በሚል ራሷን የምትጠራው ሶማሊላንድ ውስጥ በወረራ በተያዘው የቁድስ ግዛት ውስጥ ኤምባሲ መክፈቷን በጽኑ ያወገዘው አዲስ በወጣው መግለጫ ነው። ድርጅቱ በመግለጫው ሶማሊላንድ የተባለችው አካል በማለት ለግዛቲቱ እውቅና ነፍጓታል። መግለጫው የመጣው የራስ ገዟ ሶማሊላንድ ፕሬዚዳንት አብዱራህማን ሙሐመድ አብዱላሂ ኢሮ በጉብኝታቸው ወቅት ከእስራኤል የውጭ ጉዳይ ሚኒስትር ጊዲዮን ሳር ጋር ባደረጉት በወረራ በተያዘው ኢየሩሳሌም ኤምባሲ መክፈታቸው ተከትሎ ነው። የሶማሊላንድ ፕሬዚዳንት እስራኤል እውቅና ከሰጠቻት በኋላ ሰኔ 7 2018 የመጀመሪያ ይፋዊ ጉብኝት አድርገዋል። የድርጅቱ ጠቅላይ ሴክሬታሪያት የወራሪዋ እስራኤል ኃይል በወረራ የተያዘው ቁድስ ላይ ሉዓላዊነት እንደሌላት ገልጿል። በቁድስ ውስጥ የፖለቲካ የህግ ወይም የስነ ህዝብ ደረጃዋን ለመለወጥ የታለሙ ሁሉም ውሳኔዎችና እርምጃዎች በዓለም አቀፍ ህግ መሰረት ዋጋ ቢስ መሆናቸውን አረጋግጧል።
ድርጅቱ አሁንም ከሶማሊያ ፌዴራል ሪፐብሊክ ጋር ያለውን ሙሉ አጋርነት ብሎም ለብሔራዊ ሉዓላዊነቷና ለግዛት አንድነቷ ያለውን የማይናወጥ ድጋፍ በመግለጽ ዓለም አቀፉ ማህበረሰብ ህገወጥ እርምጃዎችን እንዲቃወም ጥሪ አቅርቧል። እስራኤል ለሶማሊላንድ እውቅና የሰጠችው በታህሳስ 2018 ነው። ራስ ገዟ ሶማሊላንድ እውቅና ከተሰጣት በኋላ በጥር ወር የእስራኤል የውጭ ጉዳይ ሚኒስቴር ጊዲዮን ሳር በሶማሊላንድ ሀርጌሳ ይፋዊ ጉብኝት አድርገዋል። የውጭ ጉዳይ ሚኒስትሩ በወቅቱ ባደረጉት ጉብኝት እስራኤል በቅርቡ በሀርጌሳ ኤምባሲዋ እንደምትከፍትና አምባሳደር እንደምትሾም አስታውቀዋል። አስከትሎም በየካቲት ወር እስራኤል ለመጀመሪያው የሶማሊላንድ አምባሳደር እውቅናና ሹመት የሰጠች ሲሆን በተመሳሳይ በሚያዝያ ወር ሚካኤል ሉተም የተባሉትን አንጋፋ ዲፕሎማት በሶማሊላንድ የመጀመሪያው የእስራኤል አምባሳደር በማድረግ ሾማለች። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚህ ተጠናቀቀ። ሙሐመድ ንጉስ አብዱ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።